አቤል ጀበና ደንግጧል። አቤል ጀበና በቅርቡ ትንቢት ልተንብይ። አቤል ጀበና በጣም ጴንጤዎች ጌታ ምስክሬ በጣም ተበሳጭተውብሃል። በጣም ከሚገባው በላይ ጴንጤዎች በእኔ ብቻ አይደለም በብዙ ሰዎች ጴንጤነትን እንዲሸሹ ጴንጤን እንዳይቀርቡ የጴንጤን ነገር የምትቀባው በኔጌቲቭ ስለሆነ ስለተማረሩ በቅርቡ መልስ ይሰጡሃል። አቤል ጀበና ስማ፣ ይሄን መልእክት አደርሱልን። አቤል ጀበና ለክርስትና መሰናክል ስለሆንክ ብዙ ክርስቲያንን አስለቅሳል። ጌታን ነው ማለት በጣም ብዙ ክርስትና ለክርስትና አይደለም መስዋዕት የምከፍለው እነሱን ለመመለስ የምታደርገው አንዳችም ነገር የለም። በስድብ እንዲሳቀቁ ወንጌል እንዳይሰብኩ አድርጋል። ስለዚህ በቅርቡ ምን ትሆናለህ? ትጠየቅበታለህ። በህግ ነው የምትጠየቀው። በህግ ክርስትና እንዳይሰበክ አድርጋል። በቃ እኔ ችግር የለብኝም። እኔ አይሞቀኝ አይበርደኝ። ሌሎቹ ግን እንደኔ የጅብ ቆዳ የላቸው እንደኔ የጅብ ቆዳ የላቸውም። አቤል ጀበና በቅርቡ ታያለህ። ደምን ባት አለቅሳለህ በቅርቡ። ያልነካኝን አልነካም። ስለዚህ ኦርቶዶክስ ይሄ ቅርሻታም ልጆቻችሁን ያዙ። ቅርሻታም ልጆቻችሁን ያዙ። So we're gonna be good. ቅርሻታም ልጅ ካለ ግን ገሸልጣለሁ። የተክልዬን ቅዘን ነው መቀባ መጥቼ። Don't play with me. የተክልዬን ቅዘን ነው ቀባብቼ ቁጭ ማረግ እንድታውቀው። አንተ ነህ ቅዘን ብለህ የጻፍከው፣ እኔ ላይ ደግሞ እንዳታወራ ቅዘና። ይሄ ግልጽ ነው የምነግርህ። ስለ ጴንጤ መልካምነት፣ ስለ ጴንጤ ጥሩነት፣ ስለ ጴንጤ የጌታ መንገድ እንደሆነ ሰብከህ አታውቅም። ወደ ጴንጤ እንዳይመጡ ግን የምታረጋቸውን ነገር ስላዩ በቅርቡ ምን ይሆናል? ምን ትሆናለህ? በቅርቡ ልክን ያስገባዋል ጌታን። በቅርቡ ሰምተኛል። ድመቴን ላምጣ። Milo, what's wrong with you, man? What's up? Don't come out, all right? All right, come on in. You good? You all right? Come on. እና ድመቴን በፍሪ ፉድ እንደሚኖር በዚህ አጋጣሚ ልነግራችሁ ፈልጋለሁ። ድመታችንም ፍሪ ፉድ ተቀላቢ ነው። ያው ፍሪ ፉድ የምታረጉልኝ ታንክ ዩ። ድመቴም ፍሪ ፉድ አለው። ያ ከሚ ይሄም ድመቴ ማለት ነው። አይዱ ይገድ ድመቴም ፍሪ ፉድ አለው። ያ ድመቴ ፍሪ ፉድ ስላለው ለድመቴም ማደራ አበሻ ቢኖርህም እንደ ፍራውሌቲቻ ብኖርህም ደሃ ነው የምትባለው። ቢኖርህም እንደ ፍራውሌቲቻ ደሃ ነው የምትባለው። ቢኖርህም የለም ነው አበሻ የሚል። ቢኖርህም ትሰደባለህ። ዞዬ ወንድማችን ኖሮት ምንድነው ያለችው? እንቁርቲ በልጁ ሰቅጣጭ ሴት እኮ ናት። የመጨረሻ መርዝ ሴት። ጌታ ምስክሬ። ዞይን ምንድነው ያለችው? የልጁን ኢንሹራንስ ነው መጥቶ ቲክታክ ላይ የሚሰጠው አለች። እግዚአብሔር ያሳያችሁ። የመጨረሻ መርዝ ምንድነው ያለችው? የልጁን ኢንሹራንስ የተሰጠው ኢንሹራንስ ነው ቲክታክ ላይ መጥቶ የሚረጨው ብላ ነው ያወራት። እቺ ቆሻሻ። እንደዚህ አይነት ባለጌ ሴቶች አሉ። እንቁርቲን ምጠላት ለዛ ነው። ምጠላት ምንድነው? ውስጧ በክፋት የተሞላ እንቁርቲ ዝብዝፍ አሮጊት አልኩሽ እኮ። እኔ ሶሻል ሚዲያ ላይ መጥተው እናስተምራችሁ ስለ ትዳር፣ ስለ ፋሚሊ፣ ስለ ምናምን የሚሉ ማናቸው ብሎ ማየቱ ጥሩ ነው። ትዳር አላቸው ወይ?
እኔ ስለ ትዳር ማንም ሰው ትዳር የሌለው ሰው አድቫይስ ካረገ just like this ሪማም ነው የኔ believe ነው ሌሎቹን አላቅ የኔ እምነት ግን አንድ ሰው ዶክተር ሳይሆን ኮሌጅ ሄዶ ሳይመረቅ ሰርጀሪ ማድረግ አይችልም ተግባባን አንድ ሰው ኢንጂነርነት ተምሮ ሳይመረቅ ሰርቲፊኬቱን ሳይዝ ምን ማድረግ አይችልም ቤት መስራት አይችልም አንድ አርኪቴክቸር አርቱን የሚያሳየው ሪል ስቴት ኤጀንት ላይሰንሱ ሳይኖረው ምንም ማድረግ አይችልም ቤቶች መሸጥ አይችልም አሜሪካን ሀገር ነርስነት ሳትመረቅ ምን ማድረግ አትችልም ነርስነት ሳትመረቅ ነርስ መሆን አትችልም ስለዚህ ትዳር ላይ ሲመጣ አበሻ የሚመክረን ከስድስት አሁን ለምሳሌ ሮማን 6 ጊዜ አግብታ ፈታለች የትዳር አማካሪ ናት እቺ እካክ ማን ነው የሚሏት እንቁርቲ ልምክራቸው ስለ ትዳር ስለ ጨዋነት ልምከራችሁ ትላለች ጂጂ ዝሆን ስለ ትዳር ስለ ቦይፍሬንድ አያዝ ልምከራችሁ ትላለች this is the saddest truth ከሲንግል የምትማሩት ሲንግል ለመሆን ነው ትዳር ይዞ የፈረሰበት ሰው ስለ ትዳር ሊያወራ አይችልም ፈርሷል you done አልቀጠልክም ያልቀጠለ ሰው impossible ስለ ትዳር መምከር አይችልም እና that's the saddest truth አበሻ ግን አዎ ልክ ናችሁ ማውራት ቀላል ነው መኖር ነው የሚከብደው ማውራት is very simple ግን ምን ማድረግ አትችልም ችግሩ ምን ማድረግ ነው ማትችለው በተግባር መኖር በተግባር ኑሮ አንተ የኖርከው አድቫይስ ብታረግ is beautiful ትዳር ማለት ለሌላው መኖር ማለት ነው it's not for you እኔ አሁን ለልጆቼ ለሚስቴ ነው የምኖረው እነሱም ሚስቴ የምትኖረው ለኔና ለልጆቼ ነው አለቀ ያ ሲሆን ትዳር ይቀጥላል ያ ካልሆነ ያንተን ደስታ ብቻ የምትፈልግ ከሆነ በተለይ ሴቶቹ ምሉ አለ በትዳሬ ደስተኛ አይደለም ባናትሽ ተተከይ it's not about you ስለ ባልና ልጆችሽ እንጂ ስላንቺ አይደለም እኔም በትዳሬ ስለማን ነው ልጆ ሚስቴ ደስተኛ ናት ልጆቼ ደስተኛ ናቸው I'm good we good that's it ትዳር ማለት sacrifice ማድረግ ማለት ነው ልክ ኢየሱስ ክርስቶስ እንዳደረገው ማለት ነው ፍቅር ማለት ነው ፍቅር ለሌላው የምትከፍለው መስዋዕትነት ላንተ አይደለም ክርስቶስ ለኛ ነው ፍቅሩን የከፈለው መስዋዕት የሆነው ለኛ ነው ትዳር ማለት ፍቅር ነው ለሌላ ሰው መኖር ለሌላ ሰው መኖር ማለት ነው ይሄንን አያውቁም I'm not happy ይላሉ እና ምን ልትሆኚ ነበር ትዳር ያሽው ለሌላ ሰው መኖር የሚችል ሰው ብቻ ነው ትዳር መያዝ ያለበት የኔ ነገር ካላስደሰተኝም አልሆነልኝም ትዳር አይሆናችሁም ጌታ ምስክሬ ነው የምላችሁ ትዳር ለሌላ ሰው መኖር ማለት ነው ያንን የምትችሉ ከሆነ you good ካላቻላችሁ ኃይለኞች ከሆናችሁ ምን ከሆናችሁ ግን ይኬና ባታገቡ ጥሩ ነው በእኔ መንገድ ካልሆነ የምትሉት አይሆን ስለዚህ እኔ በደንብ አድርጌ የምናገረው ትዳር ለሌላ ሰው በፍቅር አሳልፋችሁ የምትሰጡ ቢከፋችሁም ብትደሰቱ ምናምን እናስ good ብላችሁ የምትኖሩት እንደሆነ በደንብ አድርጌ መናገር ፈልጋለሁ ሌላ ጥያቄ አለ ይሄን ነው ማለት ሌላስ ታስ ጽፈ ጨረስክ እሺ ሌላ ታፕ ኮፒ ሊንክ ሌላ አለ ስለዚህ ኦርቶዶክስን ዛሬ አረጋጓት ምንድነው ተረጋግተው መልስ ስለሰጡኝ ነው ተረጋግተው መልስ ሰጡኝ ከኦርቶዶክስ ጋር ችግር የለብኝም ተረጋግተው ካልተረጋጋችሁ ቀጥላለሁ እኔ አንድ ነኝ ሚሊዮናችሁን አስለቅሳለሁ ምንም ሳላረግ እዚህ ጋር ዱቅ ብዬ ካልነኩኝ አለካ እኔ ጋር እንዳትመጡ ሙስሊሞች አልነኩኝም አለካ ዮኒ ማኛ ካልተነካ አይነካ ሊያ ምንም አላለችም ስለዚህ ከሊያ ጋር ምንም ችግር የለም ሌላ 21 ሰው እኔ ጋር ሊገባ ይፈልገው ምንድነው ምድረት ዝምባ ምን ልታረግ ነው ልግባ ብለ የምትለከልኝ ምን ፈልገ ምን አባ ፈልገ ነው የምትመጣው እካክ የታ አባታ አቀኛል ቆሮ ቆንዳ ብሎክ አርገኙታ አላስገባም ብሎክ አርገውታ ዝምባ እኔ ቤት ዝም ብሎ አይገባ
በጣም ማከብራቸው የምወዳቸው ሰዎች እንዲያይቼ የተመቹኝ ሰዎች ነው ማስገባው። ብሎክ አድርገኝ ውጣ እከክ አንተ እንጂ የምትፈልገኝ እኔ አልፈልገኝ። እኔ በጣም ቀብራራ ነኝ። እንደማንም ልምጥብጥ ሽልጥልጥ አይደለሁም። ገንዘብ ብፈልግማ እንደዚህ እየተሽለጠለጥኩ ኧረ እንደዚህ እላለሁ። በአናት ተተከል እያልኩ ነው። አልፈልግም። ቆሾ ቆምቦሬ የማንንም ሰገጤ ደግሞ እኔ ልለማመጥ እንዴ? ቆዳውላ እኔ ቤት እንዳትልክ ሪኩዌስት እማቅ ሰው ካሉንክ የኔ ወዳጅ የኔ ጓደኛ የኔ ምናምን ኮንክ አምዳ ውጭ ሌላ እካክ እኔ ቤት እንዳትልክ ቆዳ። ስለዚህ አቤል አቡና በጣም ለምን ለክርስትና መሰናክል ለልጆች ተብሎ ለምን ተብሎ ነው ዝም የተባልከው እስከዛሬ። ከዚህ በኋላ ግን አቤል ጀበና ለማየት ያብቃ። ደም እንባ ታለቅሳለህ። እኔ አንተ ታስረ ድምጽ ከሆንኩኝ በቃ ልጆቼን አያሳድግልኝ። ባለፈውም ለሆንኩት ይቆጨኛል። ለምን ህሊና ስላለኝ ነው። ብትሳደብም አይ ምን አረገ ምናምን ብላ አዝኛለሁ። ለካ አንተ መርዘኛል። አንተን ለማየት ያብቃ። በህግ ትጠየቅበታለህ። ለክርስትና መሰናክል ነው። ከዛ አፈር ትገባለህ። አለቀ አለቀ። አቤል ጀበና የሚመቻቸው አለ። እስቲ የሚያደርገው ነገር አንድ ለክርስትና የሚጠቅም ነገር አለ። ክርስቲያኖች ናቸው መር ነው ዮኒ ምን ታስባለህ ሲሉ አስገቡት አልኳቸው። ሂጋት ትገባለህ። አቤል ጀበና እርኩስ የእርኩስ መንፈስ ነው ያለብህ። ስለዚህ ያንን ነው ማረገው። ተገባለህ። በቅርብ የቀላል ነቀዝ ነው ይሄ ንጃ የመጨረሻ ነቀዝ ነው። እካክ ነው። ጌታን ነው የምልህ። በቃ ጴንጤን አሳዶ የሚኖር ማን መሰለ? እሱ ማለት አንድ ቢኒ የሚባል ጀበና አለ። ደግሞ በጣም ይቅርታ አድርጉልኝ፣ እኔ ጥቁር ከለር ወዳለው ጌታ መስክሬ ነው የምላችሁ። የጋምቤላዎች የሚያምር ጥቁር ከለርን ወዳለሁ። በጣም ደስ የሚል ወዝ ያለው ቢኒያም ሽታ የሚባል ኡጋንዳ ያለ አንድ እሱም የውቃቢ ጀበና የሚመስል ደንበጃን የመሰለ ሰው ያለ ታስታውሳላችሁ? ሁልጊዜ ምን ያደርግ ነበር? ጴንጤን እየሰደበ ነበር የሚኖረው። ከዛ ኦርቶዶክስ ሆነ። ሁልጊዜ ጴንጤን ይሰድባል። ከዛ ኦርቶዶክስ ሆነ። የኡጋንዳ ጀበና ማለት ነው። ቢኒያም ሽታ የሚባል የኡጋንዳ ጀበና አሁን ነጠላ ለብሶ ሲሳደብ ነው የሚውለው። ምንም ወንጌል የለም። ነጠላ ለበሰ ይሳደባል። ወንጌል አያስተምር፣ ወንጌል አይማር፣ ምን አይል። ወይ ብዬ አባቴ እንዴት ነሽ የኔ አባት? የውቃቢ ጀበና ይሄ የኡጋንዳ ጀበና በሉልኝ። እኔ አሁን የሚመቸኝ ከነ ምናምኑ መዝሙር ያሬድ ይመቸኛል። ቄስ ቴዎድሮስ ይመቹኛል። አማኑኤል ዲያቆን አማኑኤል የሚባል አሜሪካን ሀገር ዲያቆን ነው ይመቸኛል። ከኦርቶዶክስ ማከብራቸው በጣም ብዙ አለ። ዲያቆን አማኑኤል አንድ ቀን በኔ ላይ አስተያየት አልሰጠም። ያሬዶ መዝሙር ያሬድ እና እንደዛ ቢሰጥ ራሱ ይመቸኛል። ቢሰጥ እንኳን ስርዓት ያለው ነገር ነው የሚሰጠው። መዝሙር ያሬድ የሚመቹኛል። ፈለገን የተደበቃችሁት ግን ፈልዬ ናፈቀው። አንዴ ቤተሰብ የፈሌ ቪዲዮ አለኝ። ተጽዕኖ ፈጣሪ አሁን ተስፈንጣሪ አላሉትም የተመቱ ጴንጤዎች። ተጽዕኖ ፈጣሪነቱን ተስፈንጣሪ ብለውታል። ተስፈንጣሪ የት አለ? ወይኔ ወይ brother I saw you a minute ago. ሴቭ አላረኩትም እንዴ? አይ ማኛው አንዳንዴ እኮ ሾጥ ነሽ። የለም በእና ሴቭ ያረኩት መስሎኝ ነበር። እና የት ሄድሽ ብራዘር? ያ ሁላ ተጽዕኖ ፈጣሪ እየተባለ
የማዳም ቅመሞችን ሰብስቦ እነ ቤታዩ ትለይበኛለሽ፣ ቤታ በጣም ነው የምወድሽ ምናምን ሲላት ነበረ። አንበሷን ላፍ 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 አረገ። ከዛ የተመታ ኤርሚ በሬሳ በቃሬዛ አውጥተን ጀለሴ የሚለው ሰማችሁ? ጀለሴ ምን እያለች አራዳ መሰለች። በመጀመሪያ መጽሐፍ ቅዱስ ገለጥ አረገና የተመታ ኤርሚ እዚህ ጋር ጥቅሱ እንደዚህ ይላል፣ እንዲህ ይላል። እንደዚህ ማትለኝ እንደዚህ ምን የለም አለ። ከመጽሐፋችሁ ነው የማወጣው አለ። እንደዚህ ማትለኝም እንደዚህ እየተወራ አልገባም። ነው ተገባታለህ። ቁጭ በል የት ልትሄድ ነው? ቁጭ በል ቁጭ ይላል። ና ቁጭ በል ወተቴ አለው። ወተቴ ይለው ጽፈዋል። ኧረ ወተቴ ማሪ ኧረ ወተቴ ማሪ ሲል ወተቴ ሲባል እኔ እንደዚህ እየተወረረደብኝ አልገባም አልጫወትም ብለሽ ሄድሽ። እና ተጽዕኖ ፈጣሪነቱ አፈር ከድሜ ይገባል አለው። ስለዚህ ተጽዕኖ ዝም ብሎ በባዶ ነበር ቱር። ለምን ብዙዎቹ አያነቡ መጽሐፍ ቅዱስ? ዘ ቢገስት ፕሮብለም በኦርቶዶክስ ልጆች ጌታ ምስክሬ ያኑላ እንግዲህ በፊት ኦልሞስት ማለት ነው 70% ኦርቶዶክስ ነበር፣ 30% ሙስሊም ነበር። ተግባባን? 70% ኦርቶዶክስ ነበር። አሁን በጣም ተመናምኑ ባዶ ገብቷል። ለምን? ኢየሱስ በክብሩ አይደራደርም። ጌታ በክብሩ አይደራደርም። ሌላ ቅራቅንቦ ይዘህ ስትመጣ ከቤት ይወጣና ሌላ ቦታ ይወስደዋል። ጌታ ድንጋይ ነው የሚለው። እኔን የሚያመሰግን ቢቀር ድንጋይ አፍ አውጥቶ ያመሰግነኛል ነው የሚለው ጌታ ኢየሱስ ክርስቶስ። ድንጋይ። ስለዚህ ከኢየሱስ ስም ብቻ ውጪ ከጠራ ይጠፋል ከቤት። ያ ነው ችግሩ። አሁን ምን ሆነ? በፐርሰንቴጅ ብትወስደው ሙስሊሙም ትልቅ ሆኗል፣ ፕሮቴስታንት ትልቅ ሆኗል። በጣም ፕሮቴስታንት ልጆቹ ወንጌል ያውቃሉ፣ ወንጌል ያነባሉ። የኦርቶዶክስ መጽሐፍ ቅዱስ ማንበብ ወንጀል የሚመስላቸው ብዙ ሰዎች ናቸው። this is a problem። ብዙ ሰው አለ ማተቤ የሚል ነፍ የኦርቶዶክስ ልጅ አለ፣ ወንጌል አይልም። አየህ ልዩነት? ኦርቶዶክስ ማተቤ አልደራደርም እንጂ የሚል በወንጌል አልደራደርም የሚል አታመጣም። that's the saddest truth። ምን አገባው እዚህ ጋር ማተብ ለምን ባናቱ አይተከልም? ምን ያደርግልኛል? በወንጌል አልደራደርም ነው ማለት ያለብን። ገባ? እኔ ትላንትና ስሜት ያደረገኝ ኦርቶዶክስ እንጂ ጴንጤ አይደለም። ጴንጤ ምንም አላደረገኝም። በወንጌል አልደራደርም ይባላል እንጂ እንዴት በማተቤ ትላለህ? ምን ያደርግልሃል? ማተቡን አርጋ አረቄ ስትጠጣስ፣ ስትዘሙትስ፣ ስትሸረሙጥስ፣ ጠንቋይ ቤት ስትሄድስ፣ መተት ቤት ስትሄድስ፣ ሙዚቃ ቤት ስትጨፍርስ መስቀል ተደርጎ አይደል እንዴ እያለቅ በየቅምቀማው ቤት የምትሄደው? what is the point? በወንጌል አልደራደርም ስትል ግን ነገሮች ይቀየራሉ። this is the problem። እናንተ ማተብ እንጂ ወንጌል የላችሁ። ማተብ መንገድ ላይ የምትገዛው፣ ወንጌል ግን ቃል ነው፣ እውቀት ነው። ስለዚህ በወንጌል አላፍርም ብትሉ ጥሩ ነው። በማተቡን አድርጎ የሚያሳፍር ስራ ሌባል። ስለዚህ ያንን ነው የምላችሁ። አሁንም የምናገረው ምንድን ነው? ኦርቶዶክስ በማተቤ ሳይሆን በወንጌል አላፍርም በሉ። በማተቤ ሳይሆን በወንጌል አልደራደርም በሉ። ደስ ብሏችሁ ነበር። እስቲ ለመታዘብ ሞክሩ። ጌታ ምስክሬ፣ ማን የተደሰተው? ወንጌልን ባናቱ ይተከል ዮኒ ማኛ አለ ብለው ጴንጤዎች ደነገጡ። ምክንያቱም ወንጌል ማለት ኢየሱስ ነው። እንግዲህ ጌታ ይቅር በለኝ፣ ንስሐም እየገባው ነው በየቀኑ። ኦርቶዶክስ ግን ተደሰቱ። ወንጌል ተሰደበ አላሉም እነሱ። ሙዚቃ የሰሩ ሰዎች አሉ፣ ደስ ያላቸው አሉ። ምን ያለ እንዴት ወንጌል ተሰደበብኝ አላለም ኦርቶዶክስ። ወንጌል አልተማሩ። ወንጌል ቢማሩ ነው
አንተ ወንጌልን እንደዛ አይባልም ነበር ማለት ያለበት እሚል የለም። ከወንጌል ስዕል ይበልጥበታል። ከወንጌል የማይረባ ነገር የተክልዬ ቅዘን ይበልጥበታል። ጌታን ነው ማለት። ስለዚህ ወንጌልን እየለያችሁ ለማለት ያክል ነው። ማዕተብ ሳይሆን ወንጌል። በወንጌል አላፍርም፣ በወንጌሌ አልደራደርም በሉ። በወንጌል አልደራደርም በሉ ኦርቶዶክስ እንጂ ማዕተብ አድርገህ ስትበሻቀጣ ያለ ተግባብተናል። አይ ቲንክ እየተግባባን ይመስለኛል። ስርዓት እያስከበርኩ ነው። ሌላ እኔ ጋ ችግር አለ? ችግር አለ? አሁን ለምሳሌ ደሜ እኔ እውነቴን ነው ወንጌል ትተሃል። ቀምቀማ ላይ ነው ያለው። ምንድን ነው ያሰብከው? ምንድን ነው የፈለገው? ፍላጎቱ ምንድን ነው? ቆይ ላምጣና ወይ አሁንማ ኦርቶዶክስን እየሰደበ ተብሎ እኔ ጋር ከገባ ያለቅሱበታል። ወይ ያለቅሱበታል። እኔም አላስመታው። ያሳዝነኛል። ጌታ ደምሮ ያሳዝነኛል። ካርታው ጠፋበት እዛ ከሄደ በኋላ አሳዝነኝ። በወንጌሉ ቢበረታ ደስ ይለኛል፣ ግን አሳዝነኝ። ማንም ወንጌል የሚያስተምረው የለማ። ከውስጥ ልላክለት። እሺ ምን ይላል? አሁን የሚገባ አይመስለኝም። ያያዘ ልደታ አላልኳችሁ? ደግሜ ልላክለት ላስደንግጠው። አይገባትም። አሁን ደንግጧል። አይገባ ላይ ነው መሰለኝ። አቤል አቡና እየነገርኩ ነው። የት አለ? ይህን ሽንታም ላሳየው ነበር። የት አለ አቤል አቡና? አሳየው ነበር ታች። የለም እንጂ አሳየው ነበር። ስውሩ እሳተ ገሞራ ስውሩ ነው። ገባ ናግባ እንጂ ላስገባ ስውሩ ላስገባ ስውሩ ገብቷል። ስውሩ ሰላም ነው። እሺ ትርጉሙን ንገረኝ። ስውሩ እሳተ ገሞራ ለመድኃኒዓለም አሜን። ምን ማለት ነው ትርጉሙ? ላንተ እኮ አሁን ቅድም ከሰው ጋር ተጣልቼ መጥቼ ዮኒ መጣ ሲባል ኬኩ ወይም ካካው እዛው ሲል ምን አገባህ? ጻድቅ 7 ጊዜ ይወድቃል፣ ሀጣን ደግሞ ምን ያክል ጊዜ ወድቀው ይነሳሉ። ወዴት ነው የምመጣው? ከመጣ ወዴት? አይ የሆነ አስተያየት ሲሰጥ አይቼ እውነት መስሎኝ ነው ዮኒዬ። እና ምን አገባህ አንተ ኦርቶዶክስ አይደለህ ወይ ከሆንክ ለምን እንደዚህ ታለኝ ተጣላው እና ሲሰድበኝ ነበረ። ለዛ ዮኒዬ ይቅርታ። ችግር የለውም። ሰላም ነው። ግን ምን ይሆናለሁ እንደኔ እድለኛ ማን አለ? ከመድኃኒዓለም ጋር ወንድሜ እንዴት ነህ አንተ? አለው ክብሩ ይስፋ። ሰላም ነኝ። ምን በቪዲዮ መውጣት ትችላለህ ወይስ እና ውሸት ነው ማለት ውሸት ነው ማለት? ግን ትንሽ አይ ቲንክ ሊደበዝዝ ይችላል። አይ መስታወቱን ጠረግ ማድረግ ማለት ጨለማ ነው። ላታያችሁ ይችላል። የክርስቶስ ሳምራ ወዳጅ አንተ ነህ እንዴ? አንተንማ ፎሎ አደርጋለሁ። ይቀልዳል እንዴ? እንዴት ነህ ልኝ ብሮ? ህዲ ከእሱ ጋር ማለት ምኑ እውነት ምኑ ማለት ኬኩ ሁለተኛ እንዳትመጣ እዛው ሲል ነበረ ኬኩ
እና በጌታ በኢየሱስ ነበረ ወደ እውነተኛው ክርስቶስ የተመለስክ መስሎኝ። ኧረ በጌታ በኢየሱስ ተው 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 ተው። ጌታን ጥዬ ወደ የት ልሄድ? ድራማ 99 ጌታ ይኑረኝ እንዴ? ተው ተው እንጂ ወንድም ተው ተው እንጂ። ታፕታፕ አድርጓል ቤተሰብ፣ አንዴ ታፕታፕ አድርጉና ወንድማችን በቪዲዮ መ አቤት አባቴ ቅድም ወንጌል ሰምቼህ ፕሮቴስታንት ጋር ወንጀል እንጂ ወንጀል የለም። ወንጀል ነው ያለው። ምን አይነት ወንጀል? እስቲ ዘግበኝ። ወንጀል ሳይሆን ወንጀል ነው። እስቲ ወንጀሉን ዘግበኝ። በጣም ጥሩ። በነገራችን ላይ ሳቅህን በጣም ነው የምወደው። መቤቴን በጣም ነው የምወደው። አይፈታራ እስኪ አንድ እናቱ የወለደችው ወክላለሁ አባት። እሺ ወንጅለን አባት ወንጅለን። ጥሩ። ኢየሱስ ክርስቶስ ለአንተ አማላጅ ነው? አዎ ዘወትር ይማልዳል ይላል መጽሐፍ ቅዱስ። እኔ አይደለሁ። አይ ችግር የለውም። መረጃውን ትሰጠኛለህ። ኢየሱስ አማላጅ ትለኛለህ አይደል? ወይም ደግሞ ኢየሱስ አማላጅ ነው ብለህ ትዘምራለህ አይደል? አዎ። እሺ ዘወትር ካለኝ ሁልጊዜ አማላጅ። ቃል የምገባልህ አሁን ማለት ነው ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ ካሳየኸኝ ብር እንኳን ልሰጥህ አልችልም። ምን ማለት ነው? በአንተ ኦፓል እሰጥሃለሁ። ኦፓል $100,000 የሚያወጣ ኦፓል እሰጥሃለሁ። አይ ፕሮሚስ። ኧረ እኔ ብር አያስፈልገኝም የኔ አባት። ግን ሮሜ 8:34ን አንተ አንብበው እስቲ። ግን ጥያቄ እስኪ ድገምልኝ። አንዴ ማለት ጥያቄን ደግሞ አንብበው ያንን ክፍል። ኢየሱስ ለአንተ አማላጅ ነው ወይ አልክ? አዎ አልኩ። ይማልዳሉ አልክ? ስለዚህ አንተ ምን አልከኝ? አማላጅ። አዎ። ስለዚህ ኢየሱስ አማላጅ ነው አልክ? አማላጅም ነው፣ ጠበቃዬም ነው፣ ፈራጄም ነው፣ ጌታዬም ነው፣ ሁሉ ነገር ነው። ምን አለ ራሱ ቃል በቃል ሲናገር እኔ ክርስቶስ ኢየሱስ ነው ይላል። 2 ጢሞቴዎስ ላይ ብትሄድ ምን ይላል? በእግዚአብሔርና በሰው መካከል ያለው ብቸኛ እሱ እንደሆነ ይናገራል። ብዙ ቦታ ላይ ስለ ኢየሱስ ክርስቶስ ተነግሯል። እንግዲህ ማን ነው ለአንተ አማላጅ? እኔስ ኢየሱስ ነው አልኩ። ማን ያስታረቀ ለአንተ? መጽሐፍ ቅዱስ እንደሚለው ያንተ አማላጅ ያንተ አስታራቂ ማን ነው? እስቲ ዘግበኝ። ኦኬ። በመጀመሪያ የጠየቅኩ ጥያቄና የመለስከው መልስ የሰማይና የምድር ያክል ርቀት አለው። በመጀመሪያ ምክንያቱም ጥያቄ እንደገሞ ሰዎች እያያችሁ ፕሮቴስታንቶች ጋር ወንጀል እንጂ ወንጌል የለም። ቆይ ጥያቄ እንደገሞ እስቲ በደንብ ሪከርድ አድርጉት። አዎ ሪከርድ አድርጉት። ጥሩ። ኢየሱስ ክርስቶስ አማላጅ ነው ወይም ኢየሱስ አማላጅ ነው አልክ። አልጎሪካሊ ሊትራሊ ቃል በቃል ሚስጥራዊ ትርጉሙን ከመናገርህ በፊት ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ አሳየኝ ያልኩ። ተው ትርጓሜውን forget that። መጀመሪያ ቃል በቃል ኢየሱስ ክርስቶስ አማላጅ ነው የሚል አለ ወይ ነው ጥያቄ። ካለ ፕሮቴስታንቶች ትክክል ናቸው፣ ግን
ከሌለ ደግሞ ፕሮቴስታንቶች ወንጌል ሳይሆን ወንጀል ነው። ለምን መሰላችሁ? ከዚህ ቃል የሚጨምር ቢኖር ታውቃላችሁ ምን እንደሚከሰትበት በራእይም በወንጌላትም አማላጅ የሚል መጽሐፍ ቅዱስ ላይ የለም እያልኩ ነው። እንግባባ መጀመሪያ የለም ማለት እሺ። እንግዲህ ሰምታችኋል ወይም ወንጀል ነው እያልኩ ነው። እሺ እንግዲህ እያያችሁ ነው። እሺ እኔ ሁለት ጥቅሶች ሰጥቻለሁ። እሱ ደግሞ የሚለውን ትሰማላችሁ። የመጀመሪያው ዕብራውያን ምዕራፍ 7 ቁጥር 25 ነው። ምን ይል መሰላችሁ? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ይሄ ያዙ ሁላችሁ። ዕብራውያን ምዕራፍ 7 ቁጥር 25 ላይ ምን ይላል? መጀመሪያ 24 ምን ይላል? እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። ስለ እርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡ ፈጽሞ ሊያድናቸው ይችላል ይላል። አንደኛው ጥቅስ ነው። ሁለተኛው ደግሞ ሮሜ 8:34ን ከድሮም ጀምሮ አጨቃጫቂ የሆነ ነው። በተለይ እኛ ይመቸናል፣ ለኦርቶዶክስ ወንድምና እህቶቼ ግን የማይዋጥላቸው ጥቅስ ይሄ ነው እና ምን ይላል እዚህ ጋር? ሰው ይፈርዳል፣ እናንተ መከራከር የለብንም። አንተም ደግሞ እንትንን ታመጣለህ። ምን ይላል? የሞተውም ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እንግዲህ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው ይላል። ስለዚህ እኔ ስለ ኢየሱስ መማለድ ይሄን እላለሁ። ሌላም እጨምርልሃለሁ። በሰውና በእግዚአብሔር መካከል ያለ ብዙም አትርከም። ኖ ጥቅሶችን ጥቅም አድርጎ መጽሐፍ ቅዱስ ስለሚል ነው እኔ የምለው። እኔ አይደለሁም። እኔ በፈቃደኝነት መጥቼ አይ ልጨርስ አንዴ ጥቅሶቹን ልስጥህና አንተ ትቀጥላለህ። እንዳታስወጣኝ ግን። አረ ጌታ ምስክር። ሁለት ደግሞ ሌላ ጥቅስ ልጨምርልህ። አይ ባለፈው ስላስወጣኝ የግል የሚሌለ አሁን ደግሞ እንዳታስወጣኝ ብዬ ነው። አረ የማይሆነው ነው አባቴ። ሰርች አድርግሽ ኦሪት ምን ይላል? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። ራሱን አሳልፎ ቤዛ የሰጠው ክርስቶስ ኢየሱስ ነው። ሶስተኛ ነው። ይሄ መጽሐፍ ቅዱስ ስለሚለኝ ነው ክርስቶስን አማላጅ የምለው እኔ አይደለም፣ ሁሉንም ነው። ሌላው ደግሞ የምሰጥህ ደሳስ የሚሉ ጥቅሶች ስላሉ ነው። የኔ አባት እንትን ብያለለ ይኸውልህ። ሌላው ደግሞ ምን ይል መሰለ? አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ምን ይላል? ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ጌታ ስሙ ይክበር። አሁን እኔ አንተን ዝም ብዬ አዳምጥሃለሁ። ተባረክልኝ። ያው ሚውት አደርጋለሁ። ታፕታፕ ኮፒ ሊንክ አድርጉ። በቪዲዮ ብትሆን ደስ ይለኝ ነበር አባቴ። እሺ ሆነልሃል፣ ችግር የለውም። እኔ ችግር የለብኝም። ምናልባት ጨለማ ስለሆነ ነው እንጂ ፈልጌው አይደለም። ኦኬ አንዴ ርዕሱን ትጽፍልኝና ርዕሱን የጻፍከውንና ከይቅርታ ጋር ግን ዘና እያልክ፣ ምክንያቱም ቅድም ዘና ስትል ስለነበረ
አሁንም እንደዚህ ዘና እንድትል እፈልጋለሁ። ሚውት ላይ ነህ፣ ሚውት ላይ ነህ ዮኒ። ሶሪ እጄን አጣምሬ በስርዓት ላዳምጥ። ስርዓት መያዜን ደበረ። እሺ እንዴት ልሁን? ቤተሰብ ንገሩኝ። ርዕሷን ኢየሱስ አማላጅ የሚል ነው የምታደርጋት። ርዕሷን አንዴ ጻፋት። ምን እዚህ ጋር ጻፋት። እንግዲህ መልስ ሰጥቻለሁ። ቪዲዮ ሪከርድ ተደርጓል። ደግሞ የሚለው አንተ ያነበብክልኝ የሚማልደው ነው። የሚማልደው የሚለው ከራሱ ከባህሪ አባቱ ከአብና ከባህሪ ሕይወቱ ማስታረቅ ነው። ለምን? እግዚአብሔር አምላክ እሱ እግዚአብሔር ነው። ታረቀን። ገብቷል? ለምን? ከራሱ ጋር ነው። እንዴት ነው ከራሱ ጋር የሚያማልድህ? ሶሪ ሚስጥራዊ ትርጉም መናገር አልፈልግም። ርዕሷ ላይ የምትለው ኢየሱስ ክርስቶስ አማላጅ ወይም ኢየሱስ አማላጅ ትላላችሁ፣ ትዘምራለች። እኛ ድንግል ማርያም አማላጅ ስንል ወይም ደግሞ ቅዱስ ሚካኤል አማላጅ ስንል እናንተ ኢየሱስ ክርስቶስ አማላጅ ትላላችሁ። አሁን አማላጅ ኢየሱስ ክርስቶስ አማላጅ የሚል መጽሐፍ ቅዱስ ላይ የለም እያልኩህ አንተ የምታነበው የሚማልደው ነው። ሉክ የሚማልደውና አማላጅ ሰማይና መሬት ይለያያሉ እያልኩ ነው። ሊትራሊ ቃል በቃል አሁንም የመጨረሻ ዕድል ልስጥህ፣ ካልሆነ ብሎክ ነው ማደርግህ። ኢየሱስ ክርስቶስ አማላጅ የሚል ቃል በቃል ኢየሱስ ክርስቶስ አማላጅ የሚል ከሌለ ወንጌል ሳይሆን ወንጀል ነው የያዛችሁት እያልኩ ነው። ስለዚህ ለመጨረሻ ኢየሱስ ክርስቶስ አማላጂ አማላጂ ሳድስ ነው፣ ግዕዝ ነው። ማ ሳድስ ነው አይደል? ላ ሳድስ ጂ እሺ ሐምስ ነው አይደለ? ስለዚህ ኢየሱስ ክርስቶስ አማላጅ የሚል ነው እንጂ ያልኩት የሚማልደው አላልኩም። ስለዚህ ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ አለ ወይ? ማንኛችሁም ሲኦል ውስጥ ያላችሁትም አሜሪካም ሌላም ያላችሁ ፕሮቴስታንቶች ፓስተር እንትናም ማን ነበረ ስሙ ሉተርም ሁላችሁ ነው የምጠይቃችሁ። ሲኦል ውስጥ ያለው ሉተርም በምድር ላይ ያላችሁ ፕሮቴስታንቶች ኢየሱስ ክርስቶስ አማላጅ የሚል አለ ወይ ነው ያልኳችሁ። እናንተ የምታነቡት የሚማልደው ነው። ጎሄድ ሾሚ ሊትራሊ ቃል በቃል ከሌለ መጽሐፍ ቅዱስ አንቀበልም እያላችሁ ከመጽሐፍ ቅዱስ ያወራችሁ። አንተ ደግሞ አሳየ። እኔ ጨርሻለሁ፣ አሳይቻለሁ። አንተ የፈለከውን የለም። ኦኬ እንግዲህ ሰዎች አይታችኋል፣ እንደም ብሏል። አመሰግናለሁ። ወንጀል እንጂ ወንጌል ነው። ወንጌል ሳይሆን ወንጀል ነው። ለምን ያልተጻፈ ነው የምታነቡት? አዎ የጻፋችሁት እናንተ። አንገቱ የተቆረጠ ዮሐንስ 15 ዓመት ሰበከ። አሪፍ ነው አይደለ? እሱ የተጻፈ ነው። ኢየሱስ ክርስቶስ ላይ እንጨርስና ከዛ እንሄዳለን። ነበር ዶንት ወሪ ማን ነበር እንሄዳለን። ጠበቃ መሆኑን አሳየው፣ መካከለኛ መሆኑን አሳየው፣ አማላጅ መሆኑን አሳየው፣ ዘወትር እንደሚማልድ አሳየው። 5 ነገር አሳየው። አላምንም ካልክ ኖ ፕሮብለም ማ ብራዘር ኖ አከሽ አትመልስልኝ። ግን የቤት ስራ አርስተህ ወይ የተወሰነ ወር ወይ 3 ዓመት ተኛና አማላጅና ጠበቃ፣ አማላጅና የሚማልደው፣ አማላጅና መካከለኛ አንድ ነው ብለህ ካሰብክ እንግዲህ እንደዚህ ነው ቤተሰብ የምታዩት ነው። እሺ አንተ እስቲ አስተምረኝ፣ ያንተን አማላጅነን አሳየኝ እስቲ። የማርያምን መልጃ በመጽሐፍ ቅዱስ አሳየኝ እስቲ። አንተ ቀላል አይደል? እስቲ የኔ ጥያቄ ደግሞ መልስልኝ። ማርያም አንተ ቃል በቃል እንዳልከው ማርያም ታማልዳለች ወይም አማላጅ ብሎ የተጻፈውን እስቲ ቀስ ብላ አሳየኝ። ያራዳለች ቀስ ብላ በጣም ያራድዬ ልጅ ተጨባበጥን። መጀመሪያ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አማላጅ የሚል እንደሌለ አመንክ? እኔ እስካየሁት 5 በእኔ አቅም 5 አሳይቻለሁ። ኖ እኔ እርሻ 5 አማላጅ ነው እንጂ አልኩህ፣ የሚማልደው አላልኩህም። አማላጅ ነው እንጂ አሳይቻለሁ። አንተ አለመቀበል ሆልድ ኦን። አብም መንፈስ ቅዱስም የሚማልደው ይላል፣ እግዚአብሔር አብም የሚማልደው ይላል። አሁን የሚማልደውና አማላጅ ሰማይና መሬት ልዩነት አላቸው እያልኩ ነው።
እኔ አይመለከተኝም። ለምን አማርኛን ሂደህ በደንብ አገላብጠህ አንብብ። እኔ ጥያቄ ኢየሱስ ክርስቶስ አማላጅ የሚል ኢየሱስ አማላጅ የትላላችሁ? ኢየሱስ ክርስቶስ ሉተር እስከሚነሳ እስከ 15ኛው ክፍለ ዘመን ላይ ነው ባይዞ። ከዛ በኋላ ነው የመጣው ኢየሱስን አማላጅ ማድረግ። ለምን? ሌሎቹን ሪሙቭ ለማድረግ ፕሮቴስት ለመቃወም ይሲ ኢየሱስ ክርስቶስ አማላጅ የሚል መጽሐፍ ቅዱስ ላይ ካለ አይስዌር ድንግል ማርያምን ሕያው አምላክን 100,000 ብር ኦፓል ሰጥሃለሁ። አይ ኦፓሉ ይቅርና አሁን አንተ እንዳልከው ማርያም አማላጅ ናት የሚል ዝም ብለህ ዘግበኝ። አንድ ነገር እኔ 5 አሳይቻለሁ። አንተ አንድ እና መልስህን በእኔ ላይ አትፈልግም። ለምን? የጠየቅኩህን መመለስ ያንተ ድርሻ ነው። የጠየቅኩህ ውሸት ከሆነና ወንጌል ሳይሆን ወንጀል ከሆነ ኢየሱስ አማላጅ ነው የሚል ከሌለ ጨብጠኝና የኔን ጥያቄ መልስልሃለሁ። ግን እመንልኝ ኢየሱስ አማላጅ ነው የሚል ቃል በቃል ሊትራሊ መጽሐፍ ቅዱስ ላይ የለም እያልኩ ነው። እየጨመርክ ግን ኢየሱስ አማላጅ ነው እያልክ ነው። ከኦሪት ዘፍጥረት እስከ ራዕይ የለም እያልኩ ነው። ኢቭን በአፖሎጂስት አፖስቶሊክ ፋዘርስ ፕሪኒቂያ የነበሩት ዶቴስቶች፣ አቦኔስቶች፣ ሞርኪያኒዝም በነዛ በተሰጠው መልስ የዘጎልደን ኤጅ ፋዘር በወርቃማው ዘመን ላይ በነበሩትኝ ኢየሱስ ክርስቶስ አማላጅ ነው የሚል ካለ ፕሮቴስታንቶች ወንጀል ሳይሆን ወንጌል ነው የምትሰብኩት። ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ ከሌለ እደግምልሃለሁ ወንጀል እንጂ ወንጌል የላችሁም። እንስማማና የጠየከኝን እመልስልሃለሁ። አይ ፕሮሚስ ብራዘር። ጎበስ። ስለዚህ አሁን እስቲ የሆነ ቪዲዮ የኦርቶዶክስን ላሳየው። የኔ ሳይሆን የኦርቶዶክስ እሱ አይመለከተኝም። ጌታ ሆይ ድረስ አንተ አይመልከት ለፐርሰናት ተወራኛ አንተ ኦርቶዶክስ እኔ ያለው ማለት ነው። ቆይ ኦርቶዶክስ ይዋለውልህ አይደል? ቆይ አንተ ሙሉ ወንጌል ሙሉ ቆይ ስማ፣ አንተም አወራ አይደል እንዴ? ሉተር ሚምጣ ከሲኦል መጣ ገለመሌ መጣ ስትል አልነበር እንዴ? እኔ ደግሞ የኦርቶዶክስን አመጣልሃለሁ። ምን ካንተ ጋር ጨቃጨቀኝ? የራሱ የኦርቶዶክስ ዲያቆናት የሚሉትን ይስማ እስቲ ይስማ። እየቆረቆረም ስማ። አይዞህ ኢትስ ኦኬ ጴጥሮስ ጸሐፍት ፈሪሳውያን በክርስቶስ ስላላመኑ አይድኑም እያለ ነው። አትድኑም እያለ ነው። ኦኬ፣ የአዲስ ኪዳን በረከት የሚገኘው በክርስቶስ ኢየሱስ ነው። በክርስቶስ የማያምን ማንም ሰው አይድንም። ማርቆስ 16:16 አምኖ የተጠመቀም ነው የሚለው። ማመንና መጠመቅ ያስፈልጋል ወደ ቤተክርስቲያን ለመግባት። የምናምነው በማን ነው? በዲያና ነው እንዴ የምናምነው? እንዴ አምላክ ብለን የምናምነው እኮ ክርስቶስን ነው። ማርያምን እኮ አይደለም አምላክ ብለን የምናምነው። ሚካኤልን አይደለም። ሰው ሚካኤልን አምላክ ብሎ ቢያምን አይድንም። 4 ነጥብ። ይሄ የወንጌል እውነት ነው። እና ይሄ ሰው አልተመቸውምና ኢየሱስ ክርስቶስ ሲባል አንዳንድ ምዕመናን ደስ አይላቸውምና ተብሎ ሊከደን አይገባም። ሲፈራገጥ ኖሮ ሲፈራገጥ መሞት ይችላል ከፈለገ። ስሙ ግን ሊነገር ያስፈልጋል። የምር ነው ምለው መመሪ መለወጥ አለበት። ኦርቶዶክስ ኢየሱስ ክርስቶስን እንደማታውቅ ተደርጎ ለምን ይነገራል? ከእርሱ ከስሞች ሁሉ በላይ ነው። አለቀ። ቅዱሳንም ሆነ ሁሉም የሚንበረከኩለት ስም ነው። ይሄ መነገር አለበት። እንዴት ነው ሰው ኢየሱስ ክርስቶስን ሲባል እያጉረመረመ ማርያም ሲባል ደስ የሚለው? ማርያም አምላኬን እያሉ እየገቡ እያሰደቡ ነው ያሉት አይደል? ይሄ መለወጥ አለበት። መሰበር አምላክ ክርስቶስ ነው። ማርያም ቅድስት ድንግል ማርያም እናታችን ናት። እንወዳታለን። ግን እርሷን ብትሆን የምታመልከው አምላኳ ነው ኢየሱስ። አሜን። የአምላክ እናት ቴዎቶኮስ ብንላትም ማለት ነው። ይሄ እውነት ግን ለምዕመኑ መሰጠት አለበት። ካልሆነ ምንም ጥቅም የለውም። ክርስቶስን ወደ ጎን አድርገን ጻድቃን ሰማዕታቱን ስም ብንጠ ጴጥሮስ ጸሐፍት ፈሪሳውያን። ስለዚህ አሁን ሌላ ምንድን ነው? ስለ ምልጃ ነው ያወራነው አይደለ? ይሄን መጀመሪያ እንድታየው ነው። ስለ ምልጃ ያወራነውን ነገር ቃል በቃል የራሳ የኦርቶዶክስ ያሉትን ቃል በቃል ስለ ምልጃ ቃል በቃል አመጣልሃለሁ። አሁን ክርስቶስ ሲባል ትንሽ ቅሬታ ስለሚሰማ ስለማይ ነው ይሄን ያሳየው። እና ኦርቶዶክሶች ወደ ክርስቶስ መምጣት አለብን እያሉ የሰበኩበት ነገር ስለሆነ ነው። ነገራችን ላይ አንድ ሰው አይቶ እንደው እንዲህ በማየት አንተ ነህ እኔ ነኝ እንደው ክርስቶስን የሚሰብክ የሚመስለው እንደው በማየት እንኳን በማየት ምን አይነት ነጠላ አድርጋችሁ እኮ ቤተክርስቲያን ገብታችሁ ስትወጡ አረቄ ቤት አለ እኮ። ምን ትርጉም አለው? ይሄ ምንድን ነው? መስቀሉ ምን ትርጉም አለው? ሙዚቃ ትጨፍሩበት? ቤተክርስቲያን ጠልሰብ እኮ ነች። ሙዚቃ ትጨፍሩበት የለ እንዴ? ምን ትርጉም አለው? ባይዞይ ምን ይል መሰለ አሜሪካኖች የሚሉትን አንድ ነገር ልንገርህ። Don't judge the book by the cover. Let me tell you something real quick. Don't judge the book by the cover ይላሉ።
ገባ I know that. አንድ ሰውን ከላይ አይተህ ጀጅ የምታደርጉት እናንተ ናችሁ that's your problem Like ኢየሱስ አማላጅ ነው የሚል ተጻፈው ስንታይ ማን ክርስቲያንን እንመስላለን አልከኝ አንተው ስንታይ ማን ክርስቲያን ይመስላል አልካየ ችግር መታየቱ መምሰሉ እንጂ መሆኑ መታየቱ መምሰሉ ስንት ቅዱሳን አሉ እንዴ ይሄው አይ እሱንም አካልከኝ አናቱ ላይ ወጣታራለ የማርያም ይሄው ከፈለ መምሰልማ አሳያለሁ መምሰልማ አናቱ ላይ እንታቱ የማርያምን ያረግልኝ ትርጉም የለም ያስተጋባል አንዴ በሶፍ ቆይ እንዴ መምሰልማ አናቱ ላይ ታቱም ያረጋል ገባ የመምሰል ጉዳይ አይደለም መሆን ነው ሆኖ መገኘት ነው ነጠላ ስለለበስክ የተለየ ሰው አረገ ጌታ ውስጥን የሚያይ እንጂ ነጠላ የሚያይ አምላክ አይደለም መስቀል የሚያይ አምላክ አይደለም መስቀሉ ኃጢያተኞች የተሰቀለበት እንጂ ጽድቅ የተሰራበት ቦታ አይደለም ክርስቶስ ነው ጻድቅ ገብቷል ስለዚህ ለይቶ ማውራቱ ጥሩ ነው ብዬ ስለማስብ አንዳንድ ነገሮች ከመናገር በፊት ማስተዋሉ ጥሩ ነው ራስን ስለሚጎዳ ለማለት ነው ዮኒ አይ ለማታለህ ዝም እንደምን ታውቃለህ አይ ራስን የጀመርከው እኮ እንዴ ወደ ልብስ ነው እንደፈለከው ስንታይ ማን ክርስቲያን ይመስላል ብለህ ወደ ልብስ ይልከው ለምሳሌ አንተ እኮ ነህ ኃላፊነቱን መውሰድ ያለብህ ምን አልክ መሰለህ ኢየሱስ ሲባል ወይም ክርስቶስ ሲባል አትወድም አልከኝ እንደው አይደለም ውስጤን ሳታይ በማየት እንኳን ክርስቶስን የሚመስለውና ክርስቶስን የሚሸተው ማን ነው የጠየቅኩት ጥያቄ ከፕሮቴስታንት አዳራሽና ከቤተ ክርስቲያን ክርስቶስ ሲባል የሚለብጡት እናንተ እንጂ ነው አይደለም የትኛው ጴንጤ ነው ኢየሱስ ሲባል የሚሳደበው የትኛው ኢየሱስ ሲባል አንድ ድል ሰጥ ኦርቶዶክስ ያመጣልሃለሁ ሺ ነው እንግዳ ካከበርክ አንድ ድል ተሰጠኝ ሃ እልሃ ያትያስ ሃ አንዴ እየኝ ስለከፍተው እኔ ማዳመ መልካይ ታስከር ነኝ ነኝ ስለከፍተው ስለሎቱ ለአብ እምቅድመ ዓለም ለለብሰ ስጋ ከሶስቱ ቅዱስ አንዱ ሐመሮሃ የኢትዮጵያ ወይም የቤተክርስቲያን ፊደላቶቹ እንኳን ክርስቶስን ታውቀዋለች የግሸን ደብረ ከርቤ ተራራ ክርስቶስን ያውቀዋል የንጉስ ቅዱስ ላሊበላ ቤተ መድኃኔዓለም ቤተ አማኑኤል ድንጋዮች መጽሐፍ ቅዱስ ወረቀት ላይ ነው የተጻፈው ግን ቤተ መቅደስ ድንጋው መጽሐፍ ቅዱስ አድርጎታል ብሉያትንም አዲሳትም መድኃኔዓለም አማኑኤል ብሎ ይሰብካል የኢትዮጵያ ውሃዎች የቤተክርስቲያን ውሃዎችና አፈሮቹ ሳይቀር አለባበሳችን ስማችን እስትንፋሰ ክርስቶስ ይምርሃነ ክርስቶስ ገብረ ክርስቶስ ስማችን ሳይቀር እንዴ በዜማ ማን ነው በዜማ ኢየሱስ ክርስቶስ ቶማስን ማን ነው ኢየሱስ ክርስቶስን በዜማ 24 ሰዓት በእውነት ይሆንዬ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን የሚወደውና የሚያመልከው የሚያመሰግነው እኔ እንጃ ለውድድር አይቀርብም አሁን ያልከው ስለማማለድ ያልከው ተባረክልኝ አንዴ ስለማማለድ ያልከው ያንተ አባቶች የሚሉትን ቃል በቃል ላሰማ ነው ሰዎች የሚሰናከሉ ከሆነ አንተ በመታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቀር ይላል ማለት ከዲቤቱ ባሻገር ማለት ነው ዲቤቱ እንዳለ ይቅርብህ እሱ አብረን ተያይዘን ነው የምናልከው እውነት ነው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው ግን አንተም ደግሞ ያውኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው ያው ግን ያልካቸው ቀድማውን የሰማሁት ቪዲዮ ላይ የሰማዋቸው ወደ 8 ፋውል እንግዲህ አንድ ቪዲዮ ላይ 8 ስህተት ድንግል ማርያም አማላጅነት ዓለም አልዳነም ደግሜ እላለሁ ያለ ድንግል ማርያም አማላጅነት ዓለም አልዳነም እቺ አስታውሳለሁ ነፍሳቸውን ይማር በረከታቸው ይደረብንና ያንድ አባት ስብከት ናት አለወላዲተ አምላክ አማላጅነት ዓለም አይድን በቃ ተጨማሪ ስብከት የለቻቸውም እንወዳቸዋለን መልካም ሰው ነበሩ እንዲያውም በዝምድናም ሳንጠጋጋን ቀርም ይመስለኛል የእሳቸው የግል ስብከት ናት እቺ በቃ ሄደዋል ይዘዋት ሄደዋል ፍቅራቸውን ሲገልጡ ኖረዋል ላንተ ግን አትሆንም አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ የሚያል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሐሳብ
የሚያረታ ሲሰማ ለጆሮም ለሁሉም ይጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስ ቤዛነት ደሙ ዋጋ ሁሉ ዜሮ ባዶ። እቺን እንድትሰማ ነው የምነግርህ። የኢየሱስ ክርስቶስ ምን ዋጋው በደንብ ስማው። ከዚህ ጀምሮ የሚያረታ የሚያምረው እንጂ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስ ቤዛነት ደሙ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንደው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሀሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ እላለሁ፣ ያለ ድንግል ማርያም አማላጅነት ዓለም አልዳነም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደሱ አይደለም ያልኩት እኮ መመሪ ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል። አለሜዳ ነው በምልጃ ነው የሚል ትምህርት ዘመን አንድ ሰው ነው ያመጣው። እኔ በማውቀው ዝም ብሎ ንስሐ ግቡ መንግስተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉት። ከዛ በጣም አስቸጋሪ ደረጃ እንደ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወስ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ወይ ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ የት ላይ ነው? አሁን ይህ ቃል ትምህርት የለ በቅዱሳት መጻሕፍት የለ። እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ይሄ ጨረስኩ። አንተ አሁን 5 አሳይቻለሁ። ምልጃ የማን ስራ እንደሆነ እነሱ ተናግረዋል። አንተ ደግሞ የምትለው እንስማ። ጥሩ ቪዲዮዎቹን ስላሳየኸኝ እግዚአብሔር ያክብርልኝ። መምህሮችን እግዚአብሔር አምላክ ቃለ ሕይወት ያሰማልኝ። እንዲነሳ ይሁን አንዲት ጥያቄ ነው የጠየቁ። ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ ቃል በቃል አለ ወይ ነው ያልኩ። ይሄን ወንድሜ ኢየሱስ ክርስቶስን ከወደድከው በኢየሱስ ክርስቶስ ፍቅር ልለምንህ። ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል አሳየ። እኔ ሰገጤ ነኝ፣ የክፍለ ሀገር ልጅ ነኝ። ጅራት ከያዝኩኝ የነብር ጅራት አልለቅም። የጠየኩ ጥያቄ ኢየሱስ ክርስቶስ አማላጅ ነው ብልሃን ትላላችሁ። ኢየሱስ ክርስቶስ አማርኛው ካለ በእንግሊዘኛ ላሳየ ነው ኖ በእንግሊዘኛ ቆይ አማርኛው ስላልገባ ምናልባት እንግሊዘኛው ከገባ 5 አሳይ። በአማርኛ የለም በእንግሊዝኛ እናውራ። በአማርኛ የለም። እንግሊዝኛ እናውራ። I love English, my brother. I would do it all day. Okay. Let me tell you, bro. You want to do it in English? I say hold on, bro. All right. Let's do it. Just give me one more chance, bro. Understand. Throw out of the age the true of God worshiping Ethiopia. Throw out of the age the true of God worshiping Ethiopia. በህገ ልቦና በህገ ኦሪት እነ ተድባበ ማርያም እና አክሱም ማርያም በህገ ወንጌል ጀሰሲን ኢትዮጵያ የሚል አንድ መጽሐፍ ጎግል አድርጉት። ፓስተሩ ዶክተሩ ለጉብኝት መጥቶ አግኝቼዋለሁ። ኢቨን ሐዋርያ ይሄን ካላመናችሁኝ ግን ጎግል አድርጉት ታገኙታላችሁ። ጀሰሲን ኢትዮጵያ የሚል ሃጊዮግራፊ ተጽፏል። ሐዋርያ 8:26 ላይ who was the highest of the treasure of the queen Hendake
ባኮስ የገንዘቧ የበላይ ሚኒስተር የነበረው ክርስትና በእሱ አማካኝነት ወደ ኢትዮጵያ መጥቷል። ኢየሱስ ክርስቶስ ዘሃሎ ወይ ሄሉ ዘመፃ ወካይበ ይመጽእ ቃል ኢየሱስ ክርስቶስ ያለ የነበረ የመጣ የሚመጣ አንድ ነው። ትናንትናም ዛሬም ነበረ። መድኃኔ ዓለም አማኑኤል የኢትዮጵያ ድንጋዮች አልኩ የንጉሱ ቅዱስ ላሊበላ ተራራዎች የነግሸን ደርበከረ አማኑኤል መዳን ስሰብከው ትኖራለች። 40 እና 20 የማይሞላው ፕሮቴስታንት መጥቶ ጌታን ተቀበል አይልህም። ለምን? ያልተጻፈውን በስሜ ይመጣል ሐሰተኛውን ነው እያለ ነው። ለምን? ኢየሱስ ክርስቶስ አማላጅ ነው ትላላችሁ በድፍረት። እዚህ ጋር ፖስተዋለች። አንተም ብልሃል ኢየሱስ ክርስቶስ አማላጅ ነው የሚል የለም መጽሐፍ ቅዱስ ላይ ቃል በቃል ሊትራሊ የለም። በቃ ከሌለ የለም በለኝና እኔን ጠይቀኝ። ለምን 360 ዲግሪ የማይሆን ጉድጓድ ትቆፍራለህ? አሁን ያሳየህ መረጃዎች ሁሉ ከምንም ጋር ይገናኛል። በጣም በሃይማኖት ቀናተኛ ነኝ፣ በጣም አጥባቂ ነኝ። ስለዚህ የጠየቅኩህ ኢየሱስ ክርስቶስ አማላጅ ነው የሚል የለም ነው ያልኩህ። እሺ የአማላጅ ትርጉሙን ንገረኝ አንተ እስቲ። ትርጉሙ ምን አገባኝ ስለ ትርጉሙ? እንግዲህ ጠየቅ። ምን አገባ ስለ ትርጉሙ? እሺ ቃል እሺ የምትሰማው ማለት ነው። ችግሩ የምትሰማው ማለት ነው። ያዳምጣለሁ እሱ አይደል? የምትሰማው ማለት ነው። በጣም ነው ያዳመጥኩ። ልታስወጣኝ ነው? አረሚው ታርግ እንደሰማው ነው። ጨርስና እሺ የምትሰማው ማለት ነው። የምትሰማው ማለት ነው። እሺ የምትሰማው የእግዚአብሔርን ቃል ነው አይደል? መስማት በእግዚአብሔር ቃል ነው አይደል? ይሁንዬ ቃል እግዚአብሔርን ነው። ስለዚህ ቅዱስ ቃሉ ለቅዱስ ቃሉ ክብር ምስጋና ይግባውና ኢየሱስ ክርስቶስ አማላጅ ነው የሚል የለም መጽሐፍ ቅዱስ ላይ። ፕሮቴስታንቶች ወንጌልን ሳይሆን ወንጀልን ነው የምትሰብኩት። በሌለ ነገር ላይ ነው ስብከታችሁ እያልኩ ነው። ለምን? ኢየሱስ ክርስቶስ አማላጅ የሚል የለም እያልኩ ነው። ከገባህ በሌለ ነገር ላይ ነው የምትፎክሩት። ኢየሱስ አማላጅ እያልክ የምትዘምረው ኢየሱስ አማላጅ የሚል የለም፣ መልስ የለም ብላችሁ ጻፉ ከታች። የለም በቃ ከየት ታመጣው? ወንድም አለም ማርያምን ከየት ታመጣውሽ እንዴ? ዩአር ሲቪላይዝድ ብሮ። ሌላ በቃ ኦርቶዶክሶች አንድ ላስገባ። ኦርቶዶክስ አላችሁ እዚህ ጋር? ከኦርቶዶክስ አላችሁ እዚህ ጋር? ከኦርቶዶክስ አላችሁ እዚህ ጋር? ከኦርቶዶክሶች ኑና አናግሩት። እኔ ጋር እንግዲህ አሳይቼዋለሁ። አንተ ደግሞ ምን ታሳየኝ መሰለህ? አማላጅ ምን አሳየኝ አንተ በመተለው እኔ እኮ አሳይሃለሁ፣ ግን እንጨባበጥ። መጀመሪያ የለም በለኝ፣ እመንልኝ። እንደሌለ ስለምታውቀው ስላልተጻፈ እመንልኝ። ከዛ ጥያቄ ልመልስልህ። ከአምስት በላይ አሳይቼ የለም እንዴ አይልም። ይሁንዬ ጠበቃ ማለት አማላጅ ማለት አይደለም። የሚማልደው ማለት አማላጅ ማለት አይደለም። መካከለኛ ማለት አማላጅ ማለት አይደለም። ፕሊስ ብራዘር፣ ኢየሱስ ክርስቶስ አማላጅ የሚል መጽሐፍ ቅዱስ ላይ የለም። ይሁንዬ what happened bro? wake up። እንግዲህ እንደዚህ ሐሰተኛው ክርስቶስና ወንጀል ነው። ወንጌል ሳይሆን ወንጀል ነው። ሐሰተኛውን ክርስቶስን ነው የሚጠሩት። እንግዲህ ኦርቶዶክስ ወንድምና እህቶቼ በጣም ነው ማዝንላችሁ ለእናንተ። ወንድማችን ኦርቶዶክስ ያልተጻፈ ውጪ የራሱ መንገድ ይዞ ነው የመጣው። ኦርቶዶክስ እንደዚህ ያመጣ ኢየሱስ ክርስቶስ የግል አዳኝ ነው ትላለህ። የለም አልተጻፈም። የግል የሚል ሚስት ናት፣ የግል ገንዘብ ነው፣ የግል አውሮፕላን ነው፣ የግል አሁን እሱ የዓለም መድኃኒት ነው። አንተ የራስን ሐሳብ የለም እመንልኝና የለም ብለህ በሌለ ነገር ላይ ሃይማኖት አይሰራም። የእናንተ እምነት ለምን አይፈርድም? ለምን ምን መሰለህ? አንተ እኮ ሐሳብን ገልጸህ ለመሄድ ነው አይደለ? ለምን አንተ ሐሳብን አትገልጽም? ምንድነው ችግሩ? የኔ ምን አገባ? ያንተን ደግሞ እኔ የምትለው አስተምረኝ፣ አስታውቀኝ እስቲ አስተምረኝ። አንተ እንዳስተምር ትፈልጋለህ? አዎ ልማር አልኩህ እኮ። በጣም ጥሩ። የዮሐንስ ወንጌል ምዕራፍ 4 ቁጥር 40 ላይ ሴቲቱን እነሆ እርሱ የዓለም መድኃኒት እንደሆነ እናውቃለን አሏት። አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን፣ እናውቃለን ያለውን እንመሰክራለን አለ። ማን? ዮሐንስ አቡቆለኔሲስ ወይም ጌታ ይወደው የነበረ ደቀ መዝሙር። ስለዚህ በረከቱ አማላጅነቱ ይደርብንና ዮሐንስ ከጌታ እስከ ቀራንዮ ድረስ አብሮት የተከተለው
የዓለም መድኃኒት መድኃኔ ዓለም ብሎ አስተማረን። መድኃኔ ዓለም የግዕዝ ቃል ነው እንለዋለን። ኢየሱስ ክርስቶስ የግል አዳኝ ነው የሚለው ማን ነው? ሉተር በጭንቅላቱ የፈጠረው ነው። ሉተር ማን ነው? ፕሮቴስት ያደረገ ነው፣ ወይም ሲኦል ውስጥ ያለ ነው። ፕሮቴስታንቶች አሁን ካልተመለሳችሁ መኑኝ፣ ነገ ሲኦል ታገኙታላችሁ። በደንብ ተጠፍንጎልህ በሳት ሰንሰለት ከዋናው ከአባቱ ከዲያብሎስ ጋር ታገኘዋለህ። ስለዚህ የግል አለ። ለምን? ብዙ ሐሰተኛ ክርስቶስና ብዙ ሐሰተኛ ነቢያቶች ይነሳሉ ስላለ። ኦኬ፣ ኢየሱስ ክርስቶስ አማላጅ ነው ትላለ። ሎቱ ስብሐት። የሚማልደውና አማላጅ ይለያያል። እርሱ ተማላጅ ነው። ያስታረቀህ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሶስት ነገር አለ። አማላጅ አለ፣ ተማላጅ አለ፣ የሚማልድለት አለ። አማላጅ ማለት ከሱ በላይ ለሆነ እሱ ማድረግ ለማይችለው የሚለምን ነው። ኢየሱስ ክርስቶስ ግን እሱ ሕይወት እንደሰጠ አብ ሕይወት እንደሰጠ እሱ ይሰጣል። ለምን? በሱ ፍቃድ በባህሪ አባቱ በአብ አንድ ፍቃድ በመግደል በማዳን በማየት አሃዱ እግዚአብሔር አንድ እግዚአብሔር ነው። አንሰ ሰው በእቤ እግዚአብሔር እብል በእንተ አብ ወልድ መንፈስ ቅዱስ አለ ሊቁ። እኔስ እግዚአብሔር ስል ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው አለ። ሶ ኢየሱስ ክርስቶስ አብ ማድረግ የሚችለውን ኢየሱስ ክርስቶስ ማድረግ የማይችለው የለም። ለምን? የአብ ፍቃድ የወልድ ፍቃድ የመንፈስ ቅዱስ ፍቃድ አንድ ስለሆነ። ስለዚህ ከራሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ አስታረቀን። ሰዎችና መላእክት ሰዎችና እግዚአብሔር ተጣልተው ነበረ። ደሙን አፍስሶ ስጋውን ቆርሶ ከምድር ከፍ ከሰማይ ዝቅ ብሎ ዶሮ ጫጭቶቿን በክንፏ እንደሚሰበስብ የዓለሙ መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ዓለምን ሁሉ አድኗል። ምን አድርጎ? ደሙን አፍስሶ። በማመንህ ትድናለህ፣ ባለማመንህ ይፈረድብሃል። ስለዚህ መድኃኔ ዓለም የዓለም መድኃኒት ነው እንጂ አማላጅ አይደለም። ለምን? ኢየሱስ ክርስቶስ አማላጅ የሚል መጽሐፍ ቅዱስ ላይ ስላልተጻፈ ነው። ስለ ኢየሱስ ክርስቶስ እንድንሰብካችሁ ከፈለጋችሁኝ እኛ ሳንሆን የኢትዮጵያ ድንጋዮች፣ ተራራዎች፣ ውሃዎች እዚህ ጋር የምታዩ የራሱ ጠልሰም ቤተክርስቲያኒቱ አለባበሳችን፣ ዝማሬው፣ ሁሉ ነገር ይሰብካል እያልኩ ነው። ለምን? ኢየሱስ ክርስቶስ ትናንትናም ዛሬም ያው ነው። ራስክን ገምተው 40 እና 30 ዓመት የማይሞላህ የግል ትላለህ እንዲህ ሚስትና። እሺ ተባረክልኝ። እስቲ እኔ ደግሞ የሆነች ነገር ልበል። አሁን አንተ ካልከው ጋር ትንሽ ለየት ያለ ሀሳብ አለ። አንዴ ሚውት አድርግልኝ፣ ምክንያቱም እኔ ሚውት እያደረኩ ስላዳመጥኩ ሚውት ብታደርገው ደስ ይለኛል። ስለዚህ በመጀመሪያ አማላጅነቱ አስታራቂነቱ ሁልጊዜ ኦርቶዶክስ ትሰብካለች፣ ሁልጊዜ ትላለች አስታርቆናል፣ ግን ተፈጸመ ብለዋል። ከዚህ በኋላ የምልጃ ስራ ክርስቶስ የለውም ብላ ነው የምትሰብከው ኦርቶዶክስ። ኦርቶዶክስ እንደዛ ናት። ማንንም ክርስቲያን የሆነ ቄስ የሆነን እውቀት ያለውን ከጠየቃችሁ ሊያስታርቀን ሊያማልደን መጥቷል። አማልዶን ስራውን ጨርሶ አንዴ ልጨርስ። ሚውት አድርጌ ሰምቻለሁ። ሚውት አድርጌያለሁ። አይ ስታወራኝ ግን በመረጃ አውራኝ። ገለመሌ እያልክ ስለነበረ እኔም ደግሞ ላውራ። ወትዝ ፕሮብለም? ሚውት አድርግልኝ አንዴ። ተባረክ። ስለዚህ ያንን ነው አሁን በክርስትናው እንሂድ። ምን ይላል መጽሐፍ ቅዱስ? ፈጥሬ አላወራም። ምን ይላል? ምድር ላይ ያለ ፍጹም ሰው ፍጹም አምላክ ግን የአባቱን ፍቃድ ነው ሲያደርግ የነበረው። እንዴት? መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እናነበው። ምን ይል መሰላችሁ? እኔ ከራሴ አንዳች ላደርግ አይቻለኝም። በምድር ላይ ያለ ማለት ነው። እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፈቃድ እንጂ ምንድነው? የላከኝን ፈቃድ እንጂ ፈቃዴን አልሻምና ይላል መጽሐፍ ቅዱስ። ምንድነው የሚያደርገው? ከራሱ አንዳች ማድረግ እንደማይችል እዚህ ጋር ይናገራል። ማን የላከው? የላከው የሚያደርገው ዛ ሊያደርግ። ሁለተኛው እግዚአብሔርነቱን ሊገልጥልህ መጥቷል። መረጃ ከፈለክ እያወጣው እሰጥሃለሁ፣ ዋን ባይ ዋን። ለምን? ያለ ኤቪደንስ አላወራም። ሶስተኛው ዲያብሎስን ሊሽረው ሊደመስሰው መጥቶልሃል። መርገመ ስጋን መርገመ ነፍስን ህሙማንን ስጋን በተአምራት ህሙማን ነፍስን በትምህርት ሊያድንህ መድኃኒት ስሙ እንኳን ራሱ ኢየሱስ ማለት መድኃኒት ነው። መድህን ሆኖ መጥቷል። መድኃኒትን ትወስደዋለህ እንጂ
እንዴት ነው ዮኒዬ? መድኃኒትን ስትወስደው ያድንሃል እንጂ ያማልደኛን ትለዋለህ እንዴ? ከእኔ በቀር ወደ አብ የሚገባ የለም አለህ እኮ። ለምን? ከሰማይ ከወረደው በቀር ወደ ሰማይ የሚወጣ የለም። በቃ ለምን? እሱ እግዚአብሔር ነው። እግዚአብሔርን ሲያየው አንድ እሱ እንኳን የለም። በአባቱ እቅፍ ያለው አንድ ልጁ እሱ ታረከው እንጂ መላእክት እንኳን ሊያዩት አይቻላቸውም። ግን በስጋ ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በድንግል ማርያም ተገልጦ አርያ ቤዛ ሊሆን አራተኛው ሊያስተምርህ ከእኔ ተማሩ እንዳለ መጥቶልሃን እንጂ ሊያማልድህ አልመጣም። ወንድም አለም አማላጅ ነው ካልክ እኮ ይኸውልህ ሶስት ነገር አለ። አማላጅ፣ ተማላጅ፣ የሚማልድለት። ቅድም ነገር በነገራችን ላይ እኔ መተንተን አልጎሪካሊ ማውራት አልፈልግም። የጠየቅኩ ጥያቄ አሁንም መጨረሻ ላይ የማሳደርግልህ ምንድነው እየሄድክም እንድትመልስልኝ ወይም ሲኦል ውስጥ ሆናችሁ በአንድ ላይ እንድትመልሱልኝ የምፈልገው መጽሐፍ ቅዱስ ላይ ኢየሱስ አማላጅ ነው የሚል የለም አለ ካላችሁኝ ቃል በቃል ለምሳሌ ስምህ ዮኒ ነው አይደል? ዮኒ የሚል መጽሐፍ ቅዱስ ላይ አለ የለም ስልህ አበበ ከበደ ልትለኝ አይገባህም። ዮኒ የሚል ስም ከተጻፈ ወይ አለ ወይ የለም ነው። ከሌለ የለም ነው። ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ የለም እያልኩ ነው። በቃ ያዘው፣ የለም። ከሌለ የለም ነው። መልስ የለም፣ አለቀ። ግን ኢየሱስ አማላጅ፣ ኢየሱስ ያማልድ ሎቱ ስብሐት አይባልም። ለዛም ነው ወንጀልን እንጂ ወንጌልን አስተው የግል አዳኝ ትላለች። የግል አዳኝ የሚል የለም። ዌክ አፕ እንዴ! እንዴት ነው የምታፈሱት ግን? ማርያምን እንዴት ነው ይነጥርባችኋል እንዴ? ከታች ስድባችሁን እያየሁ ታዘባችኋለሁ። እስኪ እኔ የምናገራትን ሪከርድ አድርጋችሁት እስከ 3 ዓመት ስሙት፣ ወይ ከ3 ከ4 ዓመት በኋላ ይገባሃል። ያልተጻፈውን ነው የምታነበው። ደግሞ ምን ትላለህ? ኢየሱስ ያድንሃል። በየአዳራሹ ኢየሱስ ክርስቶስ ዓለምን ሁሉ አድኗል፣ ተፈጸመ አለ። ለወደፊት ያድንሃል ፊውቸሪቲ ነው ወንድም አለም። ከኢየሱስ ክርስቶስ አንጻር ነው የጠየቅኩ። ኢየሱስ ክርስቶስ አማላጅ ነው የሚል አልተጻፈም። ኢየሱስ ክርስቶስ የግል አዳኝ ነው የሚል አልተጻፈም። ይህን ጉድህን ሳታይ ሸፍነህ ዘለህ ሃጊዮግራፊ ላይ ዘለህ ታቦት ላይ ዘለህ እንትን ላይ አትደበቅ። መጀመሪያ እውነተኛውን ክርስቶስን አታውቀውም እያልኩ ነው። አታውቀውም፣ አያውቅህም። በስሜ ብዙ ሐሰተኛ ክርስቶስና ብዙ ሐሰተኛ ነቢያቶች ይነሳሉ። ተነስተሃል እንዴ? 40 እና 30 ዓመት ከዛ በፊት ክርስቶስ የለም እንደ ኢትዮጵያ ውስጥ? I told you throw out of the age the true of God worshiping ኢትዮጵያ ብያለሁ። በህገ ኦሪት ሞኖቲዝም በአንድ አምላክ የኦሪት መስዋዕት ይሰዋባቸው የነበረ በህገ ወንጌል after our Lord Jesus Christ ascending ጌታ ኢየሱስ ክርስቶስ የነገስታት ንጉስ ወልደ አብ ወልደ ማርያም የድንግል ማርያም ልጅ ባረገ በወሩ ነው ክርስትና ወደ ኢትዮጵያ የገባው እያልኩ ነው። አዲስ ኢየሱስ የለም። ወይም እኛ ከሰበክንላችሁ ሌላ ኢየሱስ የሚሰብክ ቢኖር የተረገመ ሁኔታ ንቃ። መጀመሪያ ክርስቶስን አታውቁትም። እንደ ፌንጣ መሳደብ ትችላላችሁ። ቤትን ዘግተህ እንደፈለክ ዲፋሚኔሽን ማድረግ እንደፈለክ። እምጠይቅህን ጥያቄ ግን የስውሩ እሳተ ገሞራ ቤተክርስቲያን ለምትጠይቃችሁ ጥያቄ ግን መልስ የላችሁም። እሳተ ገሞራ ውስጥ ገብተህ መዋኘት አትችልም። እናንተ የምትጠይቁትን ግን መልስ አላት ቤተክርስቲያን። ኢየሱስ ክርስቶስ አማላጅ ነው የሚል የለም፣ የለም። በቃ የሆነዬ ንቃ እንጂ በማርያም ቢያንስ እንኳን ስማኝና ወጥቼ ልሂድ። ኢየሱስ ክርስቶስ አማላጅ የሚል ቃል በቃል አልተጻፈም እያልኩ ነው። እንዴ የለም የሆነዬ እንዴ አንተ ልጅ አለህ አይደል እንዴ? ሀገር አለህ አይደል እንዴ? ህሊና አለህ አይደል እንዴ? ከሌለ የለም በለኝ። ማርያምን በልጆችህ በእውነተኛው ክርስቶስ አምላክ ስም ለለምንህ ኢየሱስ ክርስቶስ Are you okay? I'm just asking. እንጂ አንተ እስኪ ኢየሱስ ክርስቶስ አማላጅ ነው የሚለውን አውጣና በቪዲዮ አሳይንሽ። የለም ማማለድ ማለት I don't think አሁን የሚገርመኝ ነገር አንተ ላስተምር አልከኝ። ከመጽሐፍ ቅዱስ አንድ ነገር ይዛል ነበር። እሺ አንተ ታውቃለህ አልኩ። አንተ አስተምረኝ አልኩ። አንድ ጥቅስ አልጠቀስክም። አንድ ሚውት እያረካ ስለሚያስተጋባ ማለት ነው። ስለሚያስተጋባ ኦ ሎርድ አመርሲ አንድ ጥቅስ እንግዲህ 5 የሚማልድ የእነሱ አሁን ምንድነው የሚሉት? የሚማልድ ይኸው በድጋሚ ሰዎች አላችሁ። እኔ ላሰማ ሚውት አድርገህ ስማ። በድጋሚ ከ5 በላይ አሳይቼዋለሁ። ዕብራውያን 7:25ን መጀመሪያ ላንብብላችሁ ቤተሰብ። እሱ ጋር ችግር ስላለ አንድ ሚውት አድርጎ ይስማ። እናንተ ስላላችሁ እናንተ መስክሩ። ዕብራውያን 7:25 ላይ ምን ይላል መሰላችሁ? 7:25 ላይ ምን ይላል?
ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል ይላል። አንደኛው ይሄ ነው። ሁለተኛው በምን ይላል? ጠበቃ ማለት ለእኔ ብሎ ሊያስታርቀኝ ወይም መፍትሄ ሊሰጠኝ የሚያመጣ ነው። ሶስተኛ እደረድሯለሁ። እያንዳንዱን ወደ ጠበቃው መሄድ እንችላለን። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ምን ይል መሰላችሁ? ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ሌላ ላምጣ። 8 ሮሜ 8:34 8:34 ሮሜ የሞተውም ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ሌላም ደግሞ ወደ ጢሞቴዎስ መልእክት እንሂድ። ምዕራፍ 2 ቁጥር 5 ላይ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ይላል አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። እንግዲህ እንዳለ እዚህ ጋር ብታዩ የምሰጣችሁ ጥቅሶች የክርስቶስን መልጃ ብትለው፣ አስታራቂ ብትለው፣ ማማለዱም ብትለው ሁሉ ነገር ኦርቶዶክስ ታስተምራለች። ተፈጸመ የሚለው ጋ ነው። አማልዶ ሄዷል። ከዚህ በኋላ ምልጃ ሳይሆን ለፍርድ ነው የሚመጣው ነው ኦርቶዶክስ የምትለው። እሱ ግን ጭራሽ ምልጃ የለውም ሊያድን ነው የመጣው ነው የሚለው። ምልጃ የሚባል የለም፣ ሊያስታርቅ አልመጣ አልተጣላንም ብሎ እንደማሰብ። ካልተጣላን ክርስቶስ ለምን መጣ? ለምን ምን ሊያደርግ መጣ? ሊያድነን ይላል። ሊያስታርቀን። የተገረፈው ምን ሊያደርገን ነው? ለምን ተገረፈ? ለምን መስቀል ላይ ተሰቀለ? ምን ሊያደርግልን ክርስቶስ መጣ? ያ ሁላ ውርጅብኝ የወረደበት አንተም ድናል አንተም ድናል አንተም ድናል እያለ አጨረሰንም ነበር። ለምን ያ ሁላ መከራ በላ? ለኛ ኃጢአት ሲል። ለምን? ኢሳይያስ 64:5 እና 6 ብታነቡት ምን ይላል? የመርገም ጨርቅ ነን። ሮሜ 3:23 ብታነቡ ሁሉም በደልን ሰርተዋልና የእግዚአብሔር ክብር ጎሏቸዋልና። ሁላችንም ኃጢአተኞች ስለነበርን የእግዚአብሔር ክብር እንደጎደለ ይናገራል። ኤርሚሻ ኦርቶዶክስ ልጅን ላምጣውና እስቲ በዚህ ጉዳይ እናውራ።